سورة المزمل سورة المزمل مكية نبي صلى الله عليه وسلم ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል ነችች። ስለዚህ ከአሁን በኋላ ባሉት ሱራዎች ስሙን ብቻ ነው የምንጠራው። መክይ መደኒ ካለ ምን እንደሆነ ተደጋጋሚ ስለታወቀ ሙዘሚል ማለት አስሉ ሙተዘሚል ነበረ። ሙተዘሚል የሚለው በደረጃ ማለት ነው። ሙተዘሚል ኡድጊመት التاء في الزاي ሙዘሚል ሆነች። በሰርፍ ውስጥ ኢድጋም የሚባል አለ። አንዱ ውስጥ መካተት ማለት ነው። ይሄ በተጅዊድም ይታወቃል። ነብዩ ሰለላሁ ዐለይሂ ወሰለም ሙዘሚል ተብለው ተጠርተዋል። ሙደሲር ተብለው ተጠርተዋል። ሱረቱ አለቅ ላይ የሪሳላው መጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሪሳላው ሲጀመር መካን ጠልተው በመካ ውስጥ ያለውን ስርዓት ጣዖት አምላኪነትን ጠልተው ውስጡ ያለውን በደል ጠልተው ስንቅ እየያዙ ወደ ሒራ ዋሻ ይሄዳሉ። ቀናትን ቆይተው ስንቁ ሲያልቅ ደግሞ ይመለሳሉ። መካን ከላይ ወደ ታች ያወጣል። ታዲያ ከለታት አንድ ቀን ሱረቱል አለቅ ላይ እናየዋለን። ጅብሪልን አላህ ላከና በነብይነት ሾማቸው። እቅራ ቢስሚ ረቢከ الذي خلق ተባሉ። ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱረቱን ነጅም ላይ እንዳየነው ወለቀድ ረአሁ ነዝለተን ኡኽራ ከማለቱ በፊት ጅብሪል አለይሂ ሰላም علمه شديد القوى ذو مرة فاستوى ይላል። ፈስተዋ ማለት ከላይ ተንጠለጠለበት ገመድ ከስር የተቀመጠበትም መቀመጫ ሳይኖር በአድማሱ ላይ ቀጥ አለ እንደ ሆራይዘን። ከዛ 600 ክንፎቹን ዘርግቶ ስለነበረ ጅብሪል ያ ትርኢት ራሳቸውን አሳታቸው፣ ወደቁ። ከዛ በኋላ ثم دنا فتدلى ጅብሪል ቀረበ زاد في القرب فكان قاب قوسين او ادنى وادنى የሁለት ደጋን ያህል ርቀት ቀረበ። ከዛ ቀረባቸው፣ ጭምቅ ያደረገ ይለቃቸው ጀመረ። ያንንም አይተው ቤት ሲገቡ ግን كان يرتجف ويرتعش ሲንቀጠቀጡ ነበረ። ይንቀጠቀጣሉ። በጣም ትርኢቱ ከባድ ነው። ከዛን ምንድነው ያሉት? ደስሩኒ ዘሚሉኒ ከናንቡኝ ወሱቡ علي ماء باردا ቀዝቃዛ ውሃን ጨምሩብኝ ነው ያሉት። በጣም ድንጋጤው አይሎባቸው። ያኔ ነው ኸዲጃ ረዲየላሁ ዐንሃ ወደ አጎታቸው ወደ ወረቃ ኢብኑ ነውፈል የወሰዷቸው። ከዛ በኋላ ነብይ ነው የምትሆነው ተብሎ ተነገራቸው። ሲራውን ታቁታላችሁ። ለዚህ ያ አዩሀል ሙዘሚሉ ብሎ ጠራቸው። እዚህ አንተ ተከናናቢው ነብይ ሆይ ቁሚል ለይላ ለሊትን በስግደት ቁም ኢላ ቀሊላን ትንሽን ሲቀር። የነብዩ ሰለላሁ ዐለይሂ ወሰለም የሌሊት ስግደት 3 አይነት ነበረ። አንደኛው የሌሊቱ ግማሽ፣ ሁለተኛው ከግማሽ ያነሰ፣ ሶስተኛው ከግማሽ የበለጠ። ሌሊቱን በ3 ብንከፍል ከ12 ሰዓት እስከ 4 ሰዓት፣ ከ4 ሰዓት እስከ 8 ሰዓት፣ ከ8 ሰዓት እስከ ሱብህ እንዲህ ብናደርገው የነብዩ ሰለላሁ ዐለይሂ ወሰለም ስግደት አንዳንዴ ከንስፈ ለይል ይጀምራል፣ አንዳንዴ ደግሞ
የመጀመሪያው ثلثን ያሳልፉና ሰፊውን 2/3ኛውን ሌላ ጊዜ ደግሞ የመጨረሻውን ثلث الليل ከ8 በኋላ ያለው هكذا ሶስቱንም አላህ አማርጧቸዋል እንደ ነሻጣቸው እንዲሰግዳል ነብዩ ሰለላሁ ዐለይሂ ወሰለም حتى تتفطر قدما እግራቸው እስኪያብጥ ድረስ يا ايها المزمل قم الليل الا قليلا እዚህ በሳቸው ላይ ግድ አደረገ አላህ قم الليل ለሊትን ቁም ኢላ ቀሊለን ትንሽን ሲቀር ንስፈሁ ግማሹን አውን ቁስ ምንሁ ቀሊላ ወይ ከግማሹ ትንሽ ቀንስ ከግማሹ ሲቀነስ እንት ይሆናል ወደ 1/3ኛ አው ዚድ አለይሂ ወይ በሱ ላይ ትንሽ ጨምር ስንት ይሆናል ያኔ 2/3ኛ በሏ 3 ነው እኮ ግማሽ 1/3ኛ ነው 2/3ኛ ስለዚህ አውን ቁስ ምንሁ ቀሊላ ወዴት ይወርዳል ወደ 1/3ኛ ثلث الاخير አው ዚድ አለይሂ 2/3ኛ ሆነ ወረቲል القرآن ቁርአኑን ተርቲለን በዝግታ ማንበብን አንብብ ቁርአን እንደ ጋዜጣ አይነበብም ይነበነባል ማነብነብ ማለት ተርቲል ነው ይባላል ዝግ ብሎ በጥሩ ድምጽ በጥሩ ዜማ من لم يتغنى بالقرآن فليس منا إلى النبي صلى الله عليه وسلم ስለዚህ ሴቶችም وقلنا قولا معروفا ስለሚል አላህ እዚህ በቤታችሁ ድምጻችሁን አሳምራችሁ አንብቡት ورتل القرآن ترتيلا إنا سنلقي عليك إنا إلى الله رسول سيالك سنلقي عليك بانت ላይ እንጥላለን እናወርዳለን قولا ثقيلا ከባድ የሆነን ቃሉ ሲወርድ መልእክቱ ከባድ ነው አመጣጡም ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም በቅሎ ላይ ሆነው ወህይ ከወረደባቸው በቅሎዋ እሳቸውን መሸከም ያቀታታል ወህይ ሲወርድባቸው በብርዳማ ሌሊት እንኳን ያልባቸዋል ይላሉ አይሻ ረዲየላሁ ዐንሃ በጣም ከባድ ነው ራሳቸውን እስኪስቱ ያደርሳቸዋል በመላእክት ታጅቦ ነው የሚወርደው ኢና سنلقي عليك قولا ثقيلا قم الليل الا قليلا ብሏቸዋል ሌሊትን ቁም በስግደት ትንሽ ሲቀር ለምን ان ناشئه الليل በሌሊት መነሳት ናሺአ ማለት قيام ነው መነሳት هي اشد وطئا اي موافقه ለቃልና ለልብ መስማማት ብርቱ ነው ጊዜው ይላል ለሊት ሲሆን እስቲ ራሳችሁን ታዘቡ ተሐጁድ ስንሰግድ በረመዳን አላህ ያገራለት ደግሞ በሌሎች ቀናትም ለሊት ሲነሳ ድካሙ ለቆት ለሊቱ ሰጥረጭ ብሎ የተከፈተ ሱቅ ገዥም ሻጭም በሌለበት ሰዓት ልብ ስብስብ ብሎ ዛ ቁርአኑ ጋር ነው በተለይ ደግሞ አላህ ገጥሞን ተፍሲሩን የተማርን ጊዜ ያስተነተንን ቀን ከሆነስ መርኳቶ የሚውለው በዚህ ገዝቼው ነበር አሁን ስንት ብሸጠው ነው የሚያዋጣኝ ማን ላይ ነው ብር ያለኝ ለምንድነው ገሌ ግን የማይሰጠኝ በጊዜ ብሎ ጋልቦ ይሄን ለገሌ ብሰጥ ይሄን በዚህ ባመጣ ይሄን ቃንተ ሲል አላሁ አክበር ሲል ኢማሙ ተከትሎ ጁ ይላል እንጂ ልቡ ብትን ነው የሚለው هكذا እና ሌሊት ከሆነ ግን የሚዘይር የለም አያችሁ ሐጃው ይሰክናል ዱንያ ትቀዘቅዛለች إن ناشئة الليل هي أشد وطئا وأقوم قيلا كنغغرم أقوم ማለት የተስተካከለ ይሆናል ምላስ አይቀባጥርም ያን ጊዜ ተነስቶ ሲዋካ አድርጎ ወዶ አድርጎ قيام ሲቆም ይሄ ነው ለዚህ ومن الليل فتهجد به نافلة لك እንዳለው አላህ በሱረቱ الإسراء إن لك في النهار ليلቱን ልብህን አጥራ ለጌታ አድርግ إن لك في النهار አሁን ለሚመጣ ወስዋስ ይሄን ልስራ ይሄን ላድርስ ለሚለው ደግሞ إن لك في النهار إنه ላንተ በቀን ውስጥ አለልህ سبحا طويلا
ረጅም መገላበጫ መዘዋወሪያ ጊዜ ማለት ነው ሰብሐን ጠዊላ ረጅም መገላበጫ መዘዋወሪያ ጊዜ አለልህ ወዝኩር እስመ ረቢካ የጌታህንም ስም አውሳ ወተበተል ኢለይሂ ተብቲላ አይ እንቀጥዕ ኢለይሂ እንቅጣዓን ወደሱ ቁርጥ ብሎ መግባትን ግባ በሱ ላይ ተመካ እሱ ረቡል መሽሪቂ የምስራቁ ወልመግሪቢ የምዕራቡም ጌታ ነው ላኢላሃ ኢላ ሁወ ከሱም ባሻገር ሌላ አምላክ የለም ፈተኺዝሁ ወኪላ መመካም አድርገህ ያዘው ወስቢር ዐላ ማ የቁሉን እነዚህ ከሃዲያን በሚሉት ነገር ላይም ታገዝ እብዳሉ ውሸታም አሉ ገጣሚ ባለቅኔ አሉ ቁርአኑን ተረት አሉት ታገዝ ዐላ ማ የቁሉን ወህጁሩሁም እነኚህ ከሃዲያን በአንተ ላይ የሚሳለቁትን ተዋቸው ሀጅረን ጀሚላ መልካም መተውን ተዋቸው ወቀሳ የሌለበት ግብ የሌለበት አይነትም ወዘርኒ ተወይን ደግሞ ወልሙከዚቢና ኡሊነዕመቲ ወልሙከዚቢን እነኛን አስተባባዮች ኡሊነዕመቲ የጸጋ የሀብት ባልተቤቶች የሆኑ የጠገቡትን ቅምጥሎቹን እነሱና እኔን ተወን ወመሂልሁም አቆያቸው ቀሊላ ትንሽን ጊዜ አቆያቸው መጨረሻቸው ምን እንደሚሆን ተመለከታለህ ኢነ ለደይና እነሆ እኛ ዘንድ አንካለን ከባድ ቅጣት አለ ከባድ ቅጣት ነው የሚታሰሩበት ሰንሰለት አንገታቸው ላይ የሚቀመጠው ቀንበር አንካለን ወጀሂማ የእሳት ቅጣትም ባለ ጀሃነም ወጣዓመን ምግብም አለ ذا غصة የሾህ የማነቅ ባልተቤት የሆነ ضريع የተባለ እሾህ አለ لا يسمن ولا يغني من جوع በልተውት لا يسمن የማያሰባ የማያወፍር ولا يغني من جوع ከረሃብም የማይገላግል ሲውጡት ጉሮሮን እየጠረቆሰ እየቧጨረ የሚወርድ وطعاما ذا غصة የማነቅ የእሾህ ባልተቤት የሆነ ምግብ وعذابا أليما አሳማሚ የሆነ ቅጣትም አለላቸው መች يوم ترجف الأرض ምድር በምትርገፈገፍበት በምትንቀጠቀጥበት እለት ወልጅባሉ ተራሮችም እንደዚሁ وكانت الجبال ተራሮች ያኔ ይሆናሉ ከሲበን መሂላ ከሲበን ከሲብ ማለት የአሸዋ ክምር አይነት ይሆናሉ መሂለን የሚፈስ የሆነ አሸዋ የበረሃ አሸዋ በተለይ ንፋስ ይከምረዋል ንፋስ ይወስደዋል እንደ ጎርፍ ይፈሳል ጠንካራ የተባሉ ተራሮች ያኔ ትቢያ ይሆናሉ እንደሚፈስ ያሸዋ ክምር ይሆናሉ ኢና አርሰልና ኢለይኩም እናንተ ሰዎች ሆይ ስሙ ይላል አላህ እኛ ወደ እናንተ ላክን ረሱላን መልእክተኛ ላክን ሙሐመድ ኢብኑ አብዱላህ ሻሂደን አለይኩም በእናንተ ላይ መስካሪ የሆነ ሱረቱ ኒሳ ላይ እንዳየነው ፈከይፈ ኢዛ ጂእና ሚን ኩል ኡመቲን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ አንተን ደግሞ በእነኚህ ላይ መስካሪ አድርገን እናመጣሃለን ይላል ከማ አርሰልና ኢላ ፊርዓውነ ረሱላ ወደ ፈርዖን መልእክተኛን እንደላክን ሁሉ ወደ እናንተ መልእክተኛ ላክን በእናንተ ላይ መስካሪ የሆነን ፈርዖን ግን ፈዓሳ ፊርዓውኑ ረሱላ ፈርዖን መልእክተኛውን ሙሳን አለይሂ ሰላም አመፀ فاخذناه ያዝነው ፈርዖንን አኽዘን ወቢላ
አኽዘተ ራቢያ እንዳለው ዛኢዳ ብርቱ የሆነ አያያዝን ያዝ ነው። ፈከይፈ ተተቁነ ታዲያ ፈርዖን እንደ ካደው የካዳችሁ እንደሆነ ፈከይፈ ተተቁን ያን የቅጣቱን ቀን እንዴት ልትጠበቁ ትችላላችሁ? ኢንከፈርቱም እናንተ ዛሬ ካዳችሁ እንደሆነ የውመን ያንን እለት የጅዓሉል ዊልዳነ ልጆችን ሺባ ሸበቶ የሚያደርግ እለት አለ። ልጆች እንኳን ሸበቶ የሚሆኑበት። በመጀመሪያ ደረጃ ሰው እንዳሟሟቱ ነው የሚቀሰቀሰው። ልጆች እንኳን ያኔ ሸበቶ ይሆናሉ። ለምን? ድንጋጤው ስለሚበረታ። ዛሬ እናንተ ከካዳችሁ ድንጋጤው በሚበረታበት ልጆች እንኳን ሸበቶ በሚሆኑበት እለት እንዴት እናንተ ከቅጣት ልትጠበቁ ትችላላችሁ? ያኔ የአላህ ፍርድ ሲመጣ አሰማኡ ሙንፈጢሩን ቢሂ ሰማይ በዚህ ይሰነጠቃል። የውመ ተሸቀቁ ሰማኡ ቢልገማሚ ወኑዝለ አልመላኢከቱ ተንዚላ እንዳለው ካነ ወዕዱሁ የአላህም ቀጠሮ ቃል ኪዳን መፍዑላ ተፈጻሚ የሚፈጸም ነው። የሚፈጸም ሆነ ተብሎ የሚቀር አይደለም። ኢነ ሃዚሂ ተዝኪረቱን እነሆ እነኚህ ምክሮች ናቸው፣ ተግሳጽ ናቸው። ፈመን ሻአ አተኸዘ ኢላ ረቢሂ ሰቢላ ፈመን ሻአ ያኔ ሰማይ በሚሰነጠቅበት እለት ፍጥረታት ለፍርድ በሚቆሙበት እለት ነፃ መውጣትን የፈለገ ሰው اتخذ الى ربه سبيلا ወደ ጌታው መመለሻ መንገድን ያዝ አለና አላህ ጀለ ወተዓላ መጀመሪያ ላይ ያ አዩሃል ሙዘሚሉ ቁም الليل الا قليلا ብሎ ግድ ያደረገውን ነገር እዚህ ላይ ማቃለያን ሰጠ አላህ ጀለ ወተዓላ። ምን አለ? ኢነ ረበከ እነሆ ጌታህ ያዕለሙ ያውቃል አነከ ተቁሙ አንተ ከሌሊት የምትቆም መሆንህን አድና ሚን ሱሉሰይ ሌይሊ አድና ሚን ሱሉሰይ ሌይሊ ከሌሊቱ 2/3 ያነሰ ወንስፈሁ የሌሊቱንም ግማሽ ወሱሉሰሁ ከሌሊቱም 1/3 የምትቆም መሆኑን ጌታህ አወቀ። ሁሉን ነገር ያውቃል። ወጣኢፈቱ ሚነ الذين معك ካንተ ጋር ወጣኢፈቱ ሚነ الذين معك ከነኛ ካመኑት ሰዎች መካከል ከፊል ጭፍሮች ካንተ ጋር አንተ ሌሊትን እንደምትቆመው እንደሚቆሙ አላህ ያውቃል። ወላሁ يقدر الليل والنهار አላህም يقدر الليل والنهار የሌሊቱንና የቀኑን ልኬት አላህ ያውቀዋል። ሌትን የሚያረዝመው ቀንን የሚያሳጥረው ቀንን የሚያረዝመው በሌላ ጊዜ ሌትን የሚያሳጥረው ሌላ ጊዜም ተቀራራቢ የሚያደርጋቸው አላህ ነው። ስለዚህ ከሌሊቱ ምን ያህል ቆምክ የሚለውን አላህ ያውቀዋል። ዓሊማ አላህ በርግጥ አወቀ አለን ትሕሱሁ ሙሉ ሌሊቱን በዒባዳ በመቆም ማሳለፍ እንደማትችሉ ደካሞች እንደሆናችሁ አላህ በርግጥ ያውቃል። ፈታበ ዐለይኩም አላህም ታረቃችሁ። ስለዚህ ፈቅረኡ አንብቡ በሌሊት ስግደታችሁ ማ ተየሰረ ሚነል ቁርአን ከቁርአን የተገራላችሁን በልቦናችሁ የሸመደዳችሁትን አንብቡ። ዓሊማ አንሰ የኩኑ ሚንኩም
ከናንተ መካከል የሚኖር መሆኑንም አላህ አውቋል። መርዳ ለሊትን መቆም የማይችሉ ህመምተኞች ወአኸሩነ ሌሎች ደግሞ يضربون في الارض በምድር ላይ የሚጓዙ መሆናቸውን አወቀ አላህ يبتغون من فضل الله ከአላህ ትሩፋት የሚፈልጉ ሲሳይን ማለት ነው ፈምሹ ፊ መናኪቢሃ እንዳለው ስለዚህ እነዚህ ሰዎች በምድር ላይ ሲጓዙ ድካም ይሰማቸዋል በምድር ላይ ሲጓዙ ጉልበታቸው ስለሚደክም ከሌሊቱ እንደሌላ ጊዜያቸው ረጅም ሰዓት እንደማይቆሙ አላህ ያውቃል ለዚህ ነው ሙሳፊር ላይ ሩኽሳ የተደረገው ወአኸሩነ ሌሎች ደግሞ يقاتلون في سبيل الله በአላህ መንገድ የሚዋጉ ሙጃሂዶች እንዳሉም አላህ ያውቃል ስለዚህ ፈቅረኡ አንብቡ ማ ተየሰረ منه ከቁርአኑ የተገራውን አንብቡ ዋቂሙ الصلاة ሰላትን አቋቁሙ ይሄ መክቱብ የሆነውን ነው ወአቱ الزكاة ይሄ መክቱብ የሆነው ዋጅብ የሆነውን ዘካ ነው ስጡ وأقرضوا الله قرضا حسنا መልካምን በመስራት አላህን መልካም ብድርን አበድሩት ይሄ ደግሞ ሰደቀተ ተጠውዕ ነው وما تقدموا لأنفسكم ለነፍሶቻችሁ መልካም ሰርታችሁ ምታሳልፉትን من خير ከመልካም تجدوه عند الله አላህ ዘንድ ታገኙታላችሁ ስታገኙት هو خيرا እናንተ ከሰራችሁት የተሻለ وأعظم أجرا ከምንዳ በኩልም የገዘፈ የተለቀ ሆኖ ነው ሰው ሆኖ ስተት ኃጢያት የሚያጣ ስለሌለ መጠገኛ ማበሻውን ወስተግፍሩላህ ስራ ሰርታችሁ ስታበቁ አላህን ምህረት ጠይቁት ለዚህ ነው ሰላት ሰግደን ስናበቃ አስተግፍሩላህ 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 እንላለን አኽዘም من النبي صلى الله عليه وسلم إن الله غفور رحيم إنه الله غفور مهارين رحيم عزانين إلى هذا وصلى الله وسلم على نبينا محمد وعلى آله وأصحابه